ጦርነቶች ተቀይረዋል። የሰው ልጅ በምድር ላይ ሆኖ በሺዎች የሚቆጠሩ ኪሎሜትሮችን ርቆ የሚገኝን ጠላት በስክሪን እያየ የሚመታበት የሚያጠቃበት ዘመን ላይ ደርሰናል። ዛሬ በቴክኖሎጂያቸው የላቁ በዋጋቸው ውድና በክንፎቻቸው ሞትን የታጠቁ የዓለማችን 5 አስፈሪ ድሮኖችን እንመለከታለን። ዝግጁ ከሆናችሁ አብረን ወደ ሰማይ እንክነፍ። እስከዛ ግን ሰብስክራይብ ማድረጉን አትዘንጉ። በአምስተኝነት የምንመለከተው ባይራክታር ቲቢ2 ቱርክ። ይህ ድሮን የተፈጠረው በቱርክ ሲሆን ከጀርባው ደግሞ ሶላንኪ ባይራክታር የተባለ ጎበዝ መሐንዲስና የእርሱ ኩባንያ ባይካር ይገኛሉ። መጀመሪያ ላይ ቱርክ ከሌሎቹ ሀገሮች ድሮኖችን ለመግዛት ብትሞክርም ፈቃደኛ አልሆኑላትም ነበር። ይህ እገዳ ግን ለቱርክ ትልቅ ዕድል ሆነላት። የራሷን ቴክኖሎጂ እንድታመርት አደረጋት። ዛሬ ባይራክታር በሊቢያ፣ በሶሪያ፣ በአዘርባይጃን እና በቅርቡ ደግሞ በዩክሬን ጦርነት ላይ ያሳየው ብቃት መላውን ዓለም አስደምሟል። ትናንሽ ሀገራቶች ግዙፍ ሰራዊት ያላቸውን ሀገራቶች እንዲቋቋሙ ያደረገ የድሆች አየር ኃይል ፑርማንስ ኤርፎርስ በመባል ይጠራል። ባይራክታር ቲቢ2 ሲታይ ትንሽ ሊመስል ይችላል። ክንፉ 12 ሜትር ብቻ ነው። ነገር ግን በውስጡ የያዘው ቴክኖሎጂ እጅግ ረቂቅ ነው። የመቆየት አቅሙ ይህ ድሮን ለ27 ሰዓታት ያህል ያለ እረፍት በአየር ላይ መቆየት ይችላል። ይህ ማለት ጠላት ተኝቶ ሲነቃ ባይራክታር አሁንም በሰማይ ላይ እያደነ ነው ማለት ነው። በሁለተኝነት ደግሞ ቴክኖሎጂው አውቶኖሚስ ወይም አውቶኖሚስ ሲስተም፣ መነሳት መብረርና ማረፍ የሚችለው በራሱ በኮምፒውተር የታገዘ ስርዓት ነው። የሰው ልጅ ጣልቃ ገብነት የሚፈልገው ኢላማውን ለመምታት ብቻና ብቻ ነው። ከራዳር የመደበቅ ችሎታው ደግሞ የተሰራበት ቁሳቁስ ካርበን ፋይበር እና ቅርጹ ራዳሮች በቀላሉ እንዳያዩት ያደርገዋል። ጠላት ድሮኑ እንዳለ የሚያውቀው የድሮኑ ሚሳኤል እሱ ላይ ሲያርፍ ብቻ ሊሆን ይችላል። በውስጡ የታጠቃቸው መሳሪያዎች ደግሞ ኤምኤምኤል እና ኤምኤምኤልሲ የተባሉ እጅግ ዘመናዊ ሚሳኤሎችን ይሸከማል። እነዚህ ሚሳኤሎች ሌዘርን ተከትለው የሚሄዱ ሲሆን ከ10 ኪሎ ሜትር ርቀት ላይ ሆነው የአንድ ታንክ ደካማ ነጥብ በትክክል የመምታት አቅም አላቸው። ባይራክታር ዝም ብሎ ቦምብ አይጥልም። የጠላትን ስትራቴጂካዊ ቦታዎችን በጥንቃቄ ይመርጣል። እጅግ ጥራት ባላቸው ካሜራዎቹ ቀንና ሌሊት መረጃ ይሰበስባል። እሱን ሊመቱ የተዘጋጁ የጸረ አውሮፕላን መከላከያዎችን ቀድሞ በማየት ያወድማል። የድሮኑ ድምፅ አለመሰማትና ከየት እንደመጣ አለመታወቁ በጠላት ወታደሮች ላይ ከፍተኛ ፍርሃትን ይፈጥራል። ይሄ ድሮን በገበያ ላይ ስኬታማ እንዲሆን ካደረጉት ነገሮች አንዱ ዋጋው ነው። አንዱ ባይራክታር ቲቢ2 ድሮን በግምት $5 ሚሊዮን አካባቢ ያወጣል። በአራተኝነት የምንመለከተው ደግሞ MQ-9 ሪፐር የሰማዩ አጫጅ። ይህ ድሮን በዓለም ላይ ስሙ የገነነበት በአደገኛና ውስብስብ ተልእኮች ነው። አሜሪካ በኢራቅ በአፍጋኒስታንና በሶሪያ የሚገኙ የሽብር ቡድኖች መሪዎችን ለቅማ ለመምታት የምትጠቀምበት ዋነኛ አዳኝ ነው። ታዋቂው የኢራን ጀነራል ቃሲም ሱሌማን የተገደለው በዚህ ድሮን በተተኮሰ ሚሳኤል እንደነበር ይታወሳል። የድሮኑ ዋና ጥንካሬው የማይታይ ገዳይ በመሆኑ ነው። ጠላት መኖሩን ሳያውቅ ሰማይ ላይ ሆኖ ለሰዓታት ሲከታተል ይውልና ባልታሰበ ቅጽበት መብረቅ ሆኖ ይወርድባቸዋል። የዚህ ድሮን ቴክኖሎጂ እጅግ የላቀ ከመሆኑ የተነሳ እንደ በራሪ ማሽን ብቻ ሳይሆን እንደ በራሪ ኮምፒውተርም ይታያል። በውስጡ 950 የፈረስ ጉልበት የሚያመነጭ ሞተር ተገጥሞለታል። ይህ ድሮን እስከ 50,000 ጫማ ከፍታ ላይ እንዲወጣ ያስችለዋል። ይህ ከፍታ ለተራ ጸረ አውሮፕላን መከላከያዎች የማይደርሱበት ነው። የሪፐር ካሜራዎች ተራ ካሜራዎች አይደሉም። እጅግ ጥራት ባላቸው የኢንፍራሬድ እና የሌዘር ቴክኖሎጂ የታገዙ በመሆናቸው ከ1000 ኪሎ ሜትሮች በላይ ሆነው የአንድን መኪና ታርጋ ቁጥር በግልጽ ማንበብ ይችላሉ። ከነዚህ ድሮን አይን መደበቅ ፈጽሞ የማይቻል ነው። ድሮኑ በአየር ላይ 27 እስከ 30 ሰዓታት መቆየት ይችላል። የሚገርመው ደግሞ አብራሪው ያለው አሜሪካ በረሃ ውስጥ በሚገኝ ቤዝ ውስጥ ሆኖ ሳተላይት ድሮኑን በሌላ ክፍለ ዓለም ያዘዋል። ሪፐር የተሰራው በሁለት ዋና ዋና ዓላማዎች ነው። የጠላትን እንቅስቃሴ ለረጅም ሰዓታት በቪዲዮ እየቀረጸ ለጦር መሪዎች በቀጥታ ያስተላልፋል። እስከ 1.7 ቶን የሚመዝን መሳሪያ ይሸከማል። ይህም በዓለም ታዋቂ የሆነውን ፎር ሄልፋየር የሚሳኤሎችና በሌዘር የሚመሩ ቦምቦችን እንዲታጠቅ ያደርገዋል።
እነዚህ ሚሳኤሎች ኢላማቸውን የመሳሳት ዕድላቸው ዜሮ በሚባል ደረጃ ዝቅተኛ ነው። ታርጌታቸውና ኢላማቸውን በትክክል መምታት ይችላሉ ማለት ነው። ይሄ ድሮን በዓለም ላይ ካሉ ድሮኖች ውድ ከሚባሉት አንዱ ነው። የአንድ MQ-9 ሪፐር ድሮን ዋጋ በግምት 30 ሚሊዮን የአሜሪካ ዶላር ነው። ይህ ዋጋ ከእያንዳንዱ ዘመናዊ ተዋጊ ጀቶች ጋር የሚቀራረብ ቢሆንም አሜሪካ ግን የአብራሪዎቿን ሕይወት አደጋ ላይ ሳጥል የጠላትን ዋነኛ ምሽግ ለመውደም ስለምትችል ዋጋውን እንደ ትርፍ ትቆጥረዋለች። MQ-9 ሪፐር ቴክኖሎጂ የበላይነትና የጦርነት አስፈሪ ገጽታን በአንድ ላይ የያዘ ድንቅ ሥራ ነው። ሰማዩ አጫጅ አንዴ ክንፉን ዘርግቶ ከወጣ በምድር ላይ ላለ ጠላት ሰላም የለም። በሶስተኝነት ደግሞ ኤስ-7 ኦኮቲኒክ ቢ አዳኙ ድብ ሩሲያ። የዚህ ድሮን ታሪክ የሚጀምረው ታዋቂው የሩሲያው የጀት አምራች ኩባንያ በሆነው ሱኮይ ቤሪያ ውስጥ ነው። ሩሲያ በድሮን ቴክኖሎጂ ወደ ኋላ የቀረች ቢመስልም በኦኮቲኒክ ግን ዓለምን አስደምማለች። የዚህ ድሮን ልዩ ተልዕኮ ሎያል ዊንግማን ወይም ታማኝ ክንፍ መሆን ነው። ይህ ማለት ከሩሲያ እጅግ ዘመናዊ ተዋጊ ጀት ሱ-57 ጋር በጋራ በመሆን ወደ ጦር ሜዳ ይገባል። ጀቱ እንደ አዛዥ ሲሆን፣ ኦኮቲኒክ ግን አደጋን ቀድሞ የሚጋፈጠውና ጠላትን የሚያደቀው ዋነኛው ተዋጊ ግንባር ቀደሙ በመሆን ያገለግላል። ኦኮቲኒክ ድሮን ከሌሎቹ ድሮኖች በቴክኖሎጂ በእጅጉ ይለያል። ይህ ድሮን ምንም አይነት ጅራት የለውም። ዲዛይኑ ፍላይንግ ዊንግ ይባላል። ይህ የጠላትን ራዳሮች ድሮኑን ወደ ወፍ ወይም እንደ ትንሽ ደመና እንዲያዩት ያደርጋቸዋል። ኦኮቲኒክ ግን ዘመናዊ AI የተገጠመለት በመሆኑ ከመሬት ላይ ትዕዛዝን ሳይጠብቅ የራሱን የበረራ መስመር ሊቀይርና አደጋዎችን ሊከላከል ይችላል። እስከ 20 ቶን የሚመዝን ሲሆን ይህም በዓለም ላይ ካሉ ድሮኖች ሁሉ ግዙፍ ያደርገዋል። ይህ ክብደት ደግሞ ብዙ ቦምቦችን በሆዱ ውስጥ ደብቆ እንዲጓዝ ያስችለዋል። የኦኮቲኒክ ዋና ስራዎች 3 ናቸው። አንደኛው የአየር መከላከያዎችን ማውደም፣ የጠላትን ራዳሮችና ሚሳኤል መከላከያዎች ባልታሰበ ፍጥነት ሰብሮ በመግባት ያወድማል። ሁለተኝነት ጦርነት ሲጀምር ጀቶች ከመግባታቸው በፊት ቀድሞ በመግባት መንገዱን ክፍት ያደርግላቸዋል። ሶስተኛው ደግሞ ሚስጥራዊ ጥቃት ነው። በሚሳኤል የሚደርስባቸውን ስልታዊ የጠላት ምሽጎችን በቦምብ መደብደብ ዋነኛው ሥራ ነው። ሩሲያ ለዚህ ፕሮጀክት ምን ያህል ወጪ እንዳወጣች በትክክል አይታወቅም። ይሁን እንጂ ባለሙያዎች እንደሚያሰሉት አንድ ኤስ-7 ኦኮቲኒክ ለመስራት ከ50 ሚሊዮን ዶላር በላይ ያስፈልጋል ይላሉ። አንዳንድ መረጃዎች እንደሚጠቁሙት ደግሞ ቴክኖሎጂው እየዳበረ ሲሄድ ዋጋው ከዚህ በላይ ሊጨምር ይችላል። ነገር ግን ለሩሲያ ጦር ይህ ዋጋ ከጥቅሙ አንጻር ሲታይ በጣም ትንሽ ነው። ኤስ-7 ኦኮቲኒክ ሩሲያ በሰማይ ላይ ያላትን የበላይነት ለማሳየት የፈጠረችው ድንቅ ሥራ ነው። አዳኙ ድብ አንዴ ከእንቅልፉ ነቅቶ ወደ ሰማይ ከወጣ የጠላት የአየር መከላከያ ሥራቸው ቁራጭ ብረት መሰብሰብ ብቻ ይሆናል። በሁለተኝነት ደግሞ የምንመለከተው RQ-4 ግሎባል ሃውክ አሜሪካ የዓለም አይን። ግሎባል ሃውክ የአሜሪካ አየር ኃይል እጅግ ስትራቴጂካዊ ንብረት ነው። የተሰራው ለጦር ሜዳ ውጊያ ሳይሆን በከፍተኛ ደረጃ ስልታዊ ስለላ ነው። ይህ ድሮን በአየር ላይ መኖሩን ጠላት እንኳን ላያውቅ ይችላል። ከፍተኛ የጸጥታ ስጋት ባለባቸው አካባቢዎች ለምሳሌ በሰሜን ኮሪያ፣ በቻይና ባህር ወይም በዩክሬን ድንበሮች ላይ ሆኖ ያለ እረፍት መረጃ በመልቀም ለዋይት ሃውስ እና ለፔንታጎን ውሳኔ ሰጪዎች በሴኮንድ ውስጥ ያደርሳል። እሱ ከሌለ የአሜሪካ ጦር አይኑ እንደጠፋ ሰው ነው ቢባል ማጋነን አይሆንም። ግሎባል ሃውክን ከማንኛውም ድሮኖች የሚለዩ ተአምራዊ ቴክኖሎጂዎች አላቸው። እስከ 60,000 ጫማ 18 ኪሎ ሜትር ከፍታ ላይ ይበራሉ። ይህ ማለት ተራ የንግድ አውሮፕላኖች ከሚበሩበት ከፍታ በእጥፍ ይበልጣል። ሌላኛው ደግሞ በአንድ ቀን ውስጥ ብቻ 100,000 ስኩዌር ኪሎ ሜትር መሬትን መቃኘት ይችላል። ይህ ማለት የአንድን ትልቅ አገር እንቅስቃሴ በአንድ ጀንበር አይቶ መጨረስ ይችላል ማለት ነው። ሌላኛው ደግሞ እጅግ ዘመናዊ የሆነውን ሲንቴቲክ አፐርቸር ራዳር ደመናን፣ ጭጋግን አልፎ ተርፎ አሸዋማ አውሎ ንፋስን ሰብሮ በማየት የምድርን ምስል በግልጽ ይቀርጻል። ሌትና ቀን ለዚህ ድሮን አንድ ናቸው። ሌላኛው ደግሞ ልዩ የሚያደርገው ለ34 ሰዓታት ያህል
የዓለም ማረፊያ መብረር ይችላል። የግሎባል ሃውክ ዋና ስራዎች እነዚህ ሶስቱ ናቸው። የመጀመሪያው የጠላትን እንቅስቃሴ መከታተል፣ የጠላት ሰራዊት ወዴት እየተንቀሳቀሰ እንደሆነ፣ የሚሳኤል ጣቢያዎቹ የት እንደሚገኙ በዝርዝር ያሳያል። ሁለተኛው ደግሞ የኤሌክትሮኒክስ ስለላ፣ የጠላትን የራዲዮና የሳተላይት መልእክቶችን ጠልፎ በመስማት ሚስጥሮችን ያደናቅፋል። በሶስተኝነት ደግሞ የድንበር ጥበቃ፣ በሺዎች የሚቆጠሩ ኪሎሜትሮችን ርቆ ሳይጠጋ መረጃ ይሰበስባል። የዚህ ድሮን ዋጋ እጅግ ውድ ነው። የአንድ RQ-4 ግሎባል ሃውክ ዋጋ እስከ 220 ሚሊዮን የአሜሪካ ዶላር ይፈጃል። ይሄ ዋጋ ለድሮኑ ብቻ ሳይሆን ለሚሸከመው እጅግ ውድ የስለላ መሳሪያዎች ላይ ለሚሰበስበው መረጃ ጥራት የሚከፈል ነው። ግሎባል ሃውክ ድምፅ የለውም፣ ሚሳኤል አይተኩስም። ነገር ግን የእሱ መረጃ የሀገራትን ዕጣ ፈንታ ይወስናል። በአንደኝነት ደግሞ የሚጠቀሰው GJ-11 ሻርፕ ስዋርድ ሹል ሰይፍ ቻይና። የዚህ የሹል ሰይፍ ታሪክ እንደ ስሙ ሚስጥራዊ ነው። ቻይና ይህንን ድሮን ለዓለም መጀመሪያ ያሳየችው በ2019 በቤጂንግ በተካሄደው ወታደራዊ ሰልፍ ላይ ነበረ። ነገር ግን ከዛ በፊት ለዓመታት በጥልቅ ሚስጥር ሲገነባ ቆይቷል። ቻይና ይህንን ድሮን የፈጠረችው ለአንድ ዓላማ ነው። ያለማንም ከልካይ የፓሲፊክ ውቅያኖስ ሰማይን ለመቆጣጠርና በባህር ላይ የሚንሳፈፉ ግዙፍ የጠላት መርከቦችን በቅጽበት ለማጥፋት ነው። GJ-11ን አንደኛ ያደረገው በውስጡ የያዘው የወደፊት ቴክኖሎጂ ነው። ይህ ድሮን እንደተለመደው አውሮፕላኖችን ጅራት ወይም ክንፍ የለውም። ሙሉ ቅርጹ ልክ እንደ አሜሪካው ቢቱ ቦምብ ጣይ አንድ ክንፍ ብቻ ነው። ይህም የጠላትን ራዳር የሚለቀው ሞገድ ተመልሶ እንዲሄድ በማድረግ ድሮኑ በራዳር ስክሪን ላይ የማይታይ ያደርገዋል። ሁለተኛው ደግሞ ሌሎቹ ድሮኖች እንደ ሪፐር ወይም ባይራክታር ሚሳኤሎቻቸውን በክንፋቸው ስር ይሸከማሉ። ሹል ሰይፍ ግን ሚሳኤሎቹን በሆድ ውስጥ ደብቆ ነው የሚይዘው። ይህ የአየር ሰበቃን ከመቀነሱም በላይ ድምፅ አልባና ፍጹም ስውር ገዳይ ያደርገዋል። በሶስተኝነት ደግሞ ይህ ድሮን ብቻውን አይበርም። በቡድን ወይም በመንጋ በመሆን ጠላትን የመክበብና የማጥቃት ሰው ሰራሽ አስተውሎት ወይም AI ያለው። አንድ ድሮን መረጃ ሲያገኝ ሌሎቹ በቅጽበት በማካፈል እንደ አንድ አካል ይንቀሳቀሳሉ። የሹል ሰይፍ ተልዕኮዎች እጅግ አደገኛ ናቸው። የመጀመሪያው ተልዕኳቸው በባህር ላይ የሚንሳፈፉ ግዙፍ የጦር መርከቦች ሳይታወቅ ቀርቦ በማውደም ይታወቃል። በሁለተኝነት የጠላትን ዋና የትዕዛዝ ማዕከል የአየር መከላከያቸውን ሰብሮ በመግባት በቦምብ ይደበድባል። ሶስተኛው ደግሞ ጠላት የአየር መከላከያውን ሳያዘጋጅ በደቂቃ ውስጥ ድንገተኛ ጥቃት ማድረስ ይችላል። ታዲያ በሚያስገርም ሁኔታ የአንድ ድሮን ዋጋ ከ80 እስከ 100 ሚሊዮን የአሜሪካ ዶላር በላይ ሊሆን እንደሚችል ይገመታል። ይህም ከግሎባል ሃውክ ጋር ሲወዳደር በእጥፍ ያነሰ ዋጋ ይኖረዋል ማለት ነው። እነዚህ ድሮኖች የሰው ልጅ የደረሰበትን የጥበብ ጫፍ ቢያሳዩም በሌላ በኩል ደግሞ የጦርነት አስፈሪነትን ይናገራሉ። ከነዚህ 5 ድሮኖች ውስጥ የእናንተ ቀልብ የሳበው የትኛው ነው? አስተያየታችሁን በኮሜንት ላይ አስፍሩልን። ለዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ሰላም ቆዩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ለሌሎቹ አድርሱ። ቸር ቆዩን።